ጆሴ ሞሪኒዮ ወደ ቀድሞ ቤታቸው የሚመለሱበት ጨዋታም። ሰላም ጤና ይስጥልኝ። ይህ የዛሬ ሚዲያ ነው። አውሮፓ ሻምፒዮንስ ሊግ ሁለተኛ መርሃ ግብር ዛሬ ቼልሲ በሜዳው ስታንፎርድ ብሪጅ የፖርቹጋሉ ቤኔፊካ የሚያስተናግድበት ጨዋታ ይጠበቃል። ባለፈው ወር ከቱርኩ ክለብ ፌነርባቺ ከተሰናበቱ በኋላ ቤኔፊካን የተረከቡት አወዛጋቢው ሰው ጆሴ ሞሪኒዮ ከዓለም ጋር በሚገባ ያስተዋወቃቸው የቀድሞ ክለባቸውን ቼልሲ የሚገጥሙ ይሆናል። ከ20 ዓመታት በፊት ከፖርቶ ወደ ቼልሲ ካመሩ በኋላም በእንግሊዝ የሰር አሌክስ ፈርጉሰን እና የአርሰን ቬንገር የበላይነት ለመውሰድ ጊዜ ያልፈጀባቸው ፖርቹጋላዊ የምዕራብ ለንደኑ ክለብ ሁለት ጊዜ ባሰለጠኑበት አጋጣሚ የተሳኩ ዓመታትን አሳልፏል። 62 ዓመታቸው ላይ የሚገኙት ጆሴን ከአውሮፓ ታላላቅ ሊጎች የ20 ዓመታት ቆይታ በኋላም የአሰልጣኝነት ስራቸው ወደ ጀመሩበት ቤኔፊካ ተመልሰው ዛሬ በትልቁ የአውሮፓ መድረክ ከቼልሲ የሚያደርጉትን ጨዋታ የሚጠበቅም ይሆናል። አሰልጣኙ ዛሬ ከሚያደርጉት ጨዋታ በፊት በርካታ ዓለም አቀፍ የሚዲያ ባለሙያዎችን በተገኙበት ጋዜጣዊ መግለጫም ሰጥተዋል። በሚሰነዝሯቸው ሀሳቦች የጋዜጠኞችን ትኩረት የሚስቡት ሰው ሀሳብ ለማድመጥ የተገኙት የጋዜጠኞች ብዛት ቼልሲ ኢንዞ ማሬስካ አሰልጣኝ አድርጎ መሾሙን ሲያስተዋውቅ ከተገኙት በ3 እጥፍ የበለጠ መሆኑን ግርምትን ፈጥሯል። ከፖርቶና ከኢንተር ሚላን ጋር 2 የአውሮፓ ሻምፒዮንስ ሊግ ዋንጫ ያነሱት ሰው በመግለጫቸው ሁልጊዜም የቼልሲ ደጋፊ ነኝ ብለዋል። ቼልሲ ታላቅ ክለብ እንዲሆን አድርጌዋለሁ፣ ክለቡም እኔን ትልቅ አሰልጣኝ እንዲሆን ረድቶኛል ያሉት ሞሪኒዮ ነገር ግን አሁን የቤኔፊካ አሰልጣኝ በመሆኔ ለንደን የደረስኩት ለማሸነፍ ነው የሚል ሀሳብም ሰጥቷል። ቤኔፊካን ከተረከቡ በኋላ ካደረጓቸው 3 ጨዋታዎች 2ቱን አሸንፈው በአንዱ ነጥብ የተጋሩት ሞሪኒዮ ምሽት በስታንፎርድ ብሪጅ በሚደረገው ጨዋታ ለሰማያዊ ለባሾቹ ፈተና እንደሚሆኑም ይጠበቃል። ከባለፉት 5 ጨዋታዎች በ3ቱ የተሸነፈው ቼልሲ የኮል ፓልመር፣ ዊሊያም ዴላም እና ዊስሊ ፎፋናን ግልጋሎትን በጉዳት አለማግኘቱ የምሽቱ የቤት ስራ ከባድ ሊያደርገውም ይችላል ተብሏል።